ንግር እንዲታያቸው አሁን ለምሳሌ አላህስ ፈጥራለሁ ስትል አሁን አፋድ አለ አፋዶችና ሌሎች የፋኖ ኃይሎች እርስ በርሳቸው ፖለቲካዊ እንካሰላምታ ውስጥ ይመላለሳሉ። ከዛ ባሻገር ኦኬ ፋኖች እንደ ፋኖ ልስድና ብትል ከህዋት ጋር አላህስ ፈጥራለሁ ካልክ ሁለት ሊታረቁ የማይችሉ ጽንፍና ጽንፍ ዋልታረገጥ ሐሳቦችን ይዘህ እኔ አሁን ግራ ይገባኝ እንዴት ነው ልታስታርቅ የቻልከው? ሁለት ነገር አለ እዚህ ጋር አስቀምጥ። አንደኛ ኢንፊልትሬት አድርገው ገብተውባቸዋል። አላህን ፈጥራለሁ የሚሉትም እነሱ ናቸው። ምን አገባችሁ የሚሉትም እነሱ ናቸው። ተደፍቃችኋል ወይም ደግሞ በየዋህነት ናኢቭ ሆናችሁ ተቀበላችኋል። በቃ ኢትስ ኦኬ አይክዱንም በሚል አምናችኋል ማለት ነው። ይሄን ነገር እንዴት አያችሁ ለማለት ያለው አላህን ጉዳይ አዲስ አበባ ማውራት ይችላል። ያ ሐሳቤን መስጠት እችላለሁ። አሁን ሰላም ብያለሁ ሁላችሁንም። ወደ ፋኖ ከመምጣቴ በፊት የብልጽግናና ቲፒኤልኤፍ ሪዩናይትድ ማድረጋቸው ላይ ኮመንት ልስት ነኝ እና ጌታቸው ረዳ ሂደቱ የነበረው ከአብይ አህመድ ጋር የታረቀው ዛሬ ሳይሆን ቆይቷል። ላለፉት አመታት በሙሉ እንደገናም ደግሞ የትግራይ ጊዜያዊ አስተዳደር ተደርጎ ሲሾም ጀምሮ ከአብይ ጋር እንደሚሰራ ግልጽ ነው ለኔ ማለት ነው። ምክንያቱም ደብረጽዮን ተመርጦ ደብረጽዮን ሲመረጥ አብይ አህመድ አልፈልግም ብሎ ነው አይደል ቴዲ ጌታቸውን የመረጠው። እንደዛ ነው የሆነው። ጌታቸውን ደብረጽዮን አልፈልግም ማለት ጠቅላይ ሚኒስትሩ እኮ ኤግዛክትሊ። ከዛ ማንን መረጠው? ጌታቸውን መረጠው። ኤግዛክትሊ ይሄ ነው ስቶሪው። ሶ ሰም ሶርት ኦፍ አግሪመንት በጠቅላይ ሚኒስትሩና በነገር ላይ አሁን በፕሪቶሪያ ስምምነት ኤግዛክትሊ እንሂድ ካልን ቲፒኤልኤፎች አንፈልግም ካሉ 50% ድምፅ አላቸው። በነገር ላይ ቤዚካሊ አግሪመንቱ ላይ ከቀድሞ ከህወሓት አመራሮች ውስጥ ቶፕ ሊደር ከሚባሉት ውስጥ ለጊዜያዊ አስተዳደሩ መመረጥ እንደሌለበት ተስማምተዋል። እንትን ላለመሆን ማለት ነው። ይሄ የኔቭ እንዳልሆን በውስጥ ታዋቂነት ወይ የኬንያ ይሄን ጌታቸው ራሱ የተናገረው ነው። አሁን እኛ እንግዲህ ወያናት ፓርቲን ፓርሰል እንትኑ ላይ ያለ ወይ ነው የፕሪቶሪያ ስምምነት የትኛው አንቀጽ ላይ ነው እንደዚህ የሚለው አንበበዋል? የፕሪቶሪያ ስምምነቱ አሁን ሪፍሬሽ ማድረግ ይኖርብኛል፣ ግን የዛን ጊዜ በደንብ አንብቤዋል። የፕሪቶሪያ ስምምነቱ የፕሪቶሪያ አግሪመንቱ ኤክስ ዋይ ዚ የሚባሉ ሰዎችን ወደ እዚህ ቦታ ማምጣት የሚል ሳይሆን እንደ ጥቅል ያሉትን ችግሮች መፈታት ያለባቸውን መንገዶች ያስቀምጣል። አንኳር አንቀጾች ናቸው ያሉት። ከዛ ውጭ ግን ኢንተርናሊ አግሪ ያደረጉት ምንድነው ከቀደሙ የቀድሞ አመራሮች ውስጥ ይሄ ኦልዲስ የሚባሉት ውስጥ ወደፊት ለፊት እንዳይመጡ ተስማምተናል። ይሄ ጌታቸው የተናገረው ነገር ነው ነገራችን ላይ እና ጌታቸው ታደሰ ወረደ እንዴት መጣ? ምንድነው ሜክ ነው ሴንስ ያለውን ነገር ታደሰ ወረደ ሊደርሺፕ ውስጥ የነበረ ሰው አልነበረም። ሂዝ ጀነራል ሊደርሺፕ ሚሊተሪ ሊደርሺፕ ሂዝ ጀነራል የኢትዮጵያ ታደሰ ወረደ የኢትዮጵያ ጀነራል ነው እንጂ የትግራይ ጀነራል አይደለም። ቤዚካሊ ደግሞ ይሄን በደንብ አንደርስታንድ አድርግ። አሁን እኔ እንግዲህ ሰፊ የሆነ መሐመድ ይሄን ያለ ሰፊ የሆነ ፖለቲካ ልዩነት ያለን አይመስለኝም። እኔ አይደለም በኢትዮጵያ የኤትኒክ ለንገር በኢትዮጵያ የኤትኒክ ውስጥ እሱ ነው ያለው ያልኳል። ስለ የትግራይ ለኔ ከኦሮሞ የሚወጣ ጀነራል በኢትዮጵያ ስም ኢትዮጵያን ያስተዳድር እንጂ የመጀመሪያ ተጠሪነቱ ለፓርቲው ነው። ታደሰ ወረደም ሆነ ሳሞራ የኑስ የመጀመሪያ ተጠሪነታቸው ለኢትዮጵያ አልነበረም፣ ለቲፒኤልኤፍ ነበር። ዛሬ ብርሃኑ ጁላ የመጀመሪያ ተጠሪነቱ ለኦፒዲዮ ነው። ለዛ ነው እንጂ ሀቆ ይሄ ነው። ሌላ ተርም ላምጣ ካልክ ሌላ ክርክር ውስጥ ልንገባ እንችላለን። አሁን ግን ይሄ ነው ውስጥ እንግባና አላህን ሱላኒ ምክንያቱም በውስጥ ታዋቂነት ወይም ደግሞ ሁለት ስምምነቶች ናቸው። በነገር ላይ አንደኛው የፕሪቶሪያ ስምምነት ነው። ከዛ በኋላ ደግሞ ኬንያ ላይ ደግሞ እንዲሁ የተፈራረሙት የተነጋገሩት አግሪመንት አለ። ፕሪቶሪያው ላይ ኢንክሉሲቭ በሆነ መንገድ ቲፒኤልኤፎችም 50% ሴ ይኖራቸዋል፣ ፌደራል መንግስቱም 50% ሴ ይኖራቸዋል ሲመስለኝ። የዚህ የፕሪቶሪያ ስምምነት ፈራሚዎቹ ጻድቃንና ጀነራል ታደሰ ማለት እንዲሁም ደግሞ ጌታቸው ረዳ በዋነኛነት ያው ጌታቸው ረዳ የህግ ሰው ስለሆነ
እነ ደብረ ጽዮን አንብበው የመረዳት እንትናቸው ያን ያህል የጌታቸውን ያህል ኦብቪየስሊ እንጂ ቲፒኤልኤፎች ለምሳሌ 100% ጠቅላይ ሚኒስትሩ ፍቃድ ነው መሾም ያለበት የሚለው ነገር አንስማማም ቢሉ ወጣ አላቸው። አሁን ቴዶ አንድ ክሊር እንድታደርግልኝ በትግራይ ፖለቲካ ላይ ቢያዝ እንዳንሰራ ታደሰ ወረደ የቲፒኤልኤፍ ሜምበር መሆናቸው የምታውቀው ነገር አለ? ይስ አለ መረጃ አለ? በእርግጠኝነት ነው የምነግርህ። በእርግጠኝነት አለ መረጃ አለ ወይ ነው? መረጃና ማስረጃ መራዝ ባዳ የለ ጠየቀኝ ልመልስ መመለስ ይቻላል። የቲፒኤልኤፍ ጀነራሎች በሙሉ ኤክስ ጀነራሎች በተለይ ከ17 ዓመት ትግል ውስጥ የነበሩ ጀነራሎች ታደሰ ወረደ፣ ሳሞራ የኑስ የቲፒኤልኤፍ ሜምበር ነው። ይሄ ግልጽ ነው። ሁለት አይነት አሁን አሁን this is called a general ይሄ ምናቀባቀቁ ነው። ሀብታም እንትን እንዳንዳረገው ይሄ ሁለቱ ይምታታል። ይሄ የእንትን እንዳንዳረገው ነው። ይኸውልህ የቲፒኤልኤፍ ይኸውልህ እነዚህ ሰዎች ቲፒኤልኤፍ ሀገሪቱን 4 ፓርቲ ሲስተም ፈጥሮ ኮር ፓርቲ ሆኖ በመራበት ዘመን ውስጥ ነበሩ ብሎ ማለት የቲፒኤልኤፍ ሜምበር ናቸው ሊያስብላቸው አይችልም። የመጀመሪያ ጉዳይ መረጃና ማስረጃ ካለ አውል ባይ ችግር የለብኝ። መረጃ ልስጥ፣ ማስረጃ ልስጥ። ማስረጃ ሳሞራ የኑስ ምን አለ መሰለህ ቲፒኤልኤፍ እኔ ታደሰ ወረደ የቲፒኤልኤፍ ሜምበርና አባል መሆኑን የሚያሳይ መረጃ አምጣልኝ። ማስረጃ ፕሮግራማችን እኔ ቆይ ይሄንን ነገር መግለጽ አለ ስዩም ስላለ በተለይ የቲፒኤልኤፍን ፖለቲካ ለረጅም ጊዜ የምናውቅ ሰዎች መሐመድም ያውቃል ብዬ አስባለሁ። ግን አንድ ነገር መረዳት አለ። አዳምጠኝ፣ መረዳት መቻል አለ። ቲፒኤልኤፍ ወታደር ሆነ በተለይ ድሮ 17 ዓመት ትግል ውስጥ የነበሩ ሰዎች ሁሉም ሜምበር ናቸው፣ የፓርቲ ሜምበር ናቸው። ታደሰ ወረደ is one of those። ቆይ ጀነራል ነው ታደሰ። ቆይ እሱ ወደዛ ነው ታደሰ ወረደ የቲፒኤልኤፍ አዳምጠኝ፣ የ17 ዓመት እሱን ተው። እኔ ባጣቅም አልፈርድብም። ለመሰለህ በእያንዳንዱ ክልል ውስጥ እየገባ ከበደና አየለን አብጠርጥረው አለ ኖ እኔ ስለ ቲፒኤልኤፍ በደንብ አውቃለሁ። እዚህ ካላችሁ የተሻለ እውቅና ይኖረኛል ብዬ ነው የማስበው። ታደሰ ወረደ የቲፒኤልኤፍ አባል ነው ብዬ አላስብም። አይዶን እሱ የእያንዳንዱ የትግራይ ጀነራሎች የቲፒኤልኤፍ ሜምበር ናቸው። ሁለቱ ነገር ላይ አዲስ የፖለቲካው አለ ከባድም ሴንትራል ኮሚቴ ያለው ስራ አስፈጻሚ ጠቅላላ በተዋረድ የሚወርድ ማለት ነው። ሊቀመንበር፣ ምክትል ሊቀመንበር ፖለቲካውን የሚሰራ ኃይል አላቸው። ከዛ ደግሞ ጦሩ አለ። ተደባልቆ አይደለም የሚሄዱት እነሱ ዝም ብሎ በጦር ውስጥ ያለ ቲፒኤልኤፍ ውስጥ ምናምን አይደለም። ኦኬ የሆነው ከሆነም እሳየው ነው፣ ካልሆነም የተሰከ ይሄንን ይገርበው honestly because የምናውቀው ስቶሪ ነው እኮ ይሄ በብዙ መንገድ የቲፒኤልኤፍ ኤክስ ቲፒኤልኤፎች ወጥተው የተናገሩት እያንዳንዱ አመራሩን ጀነራሉን እና የቲፒኤልኤፍ ወታደሮች የቲፒኤልኤፍ ሜምበር ናቸው። እሱ ማለት እኮ ምንም ጥያቄ የለውም እኮ ምን ጀነራል ታደሰ ልዩ የሚያደርገው አሁን በወረቀት ላይ ሲያሰምሩ ለምሳሌ ሊቀመንበር አለ። እነዚህ አምስቱ ስራ አስፈጻሚ ናቸው፣ 7 ናቸው ስራ አስፈጻሚዎች ላይኖር ይችላል። ኤግዛክትሊ ማለት ፈልጎ ነው እንጂማ እኔም ቲፒኤልኤፍ ነኝ እኮ ይላል። እዚህ ጋር አንዱ ይመጣና ምን ችግር የለውም እኮ ኖሮ ህጋዊ ሜምበር ናቸው። እነዚህ ላይ ፓርቲ ውስጥ ወታደር የነበሩት መዋጮ የሚከፍል ህጋዊ የፓርቲው መስራችና ተጋዳላይ የሚባሉት በሙሉ የቲፒኤልኤፍ ሜምበር ናቸው። ይሄ ሁሉም የጦሩ አባል ሁሉ እኮ ቲፒኤልኤፍ ነው። ይሄንን እንግዲህ አሁን እስኪ ስዩም ምን ትላለህ? ስዩም እንግዲህ አይ ቲንክ ይሄን ቲፒኤልኤፍ እኮ ማለት ይሄ እኮ ህዝባዊ ወያኔ ሓርነት ትግራይ ነው ማውራ ፓርቲ ሜምበር ቢባል ልንገርህ ቴዲ ፓርቲ ሜምበር አለ አይደል? ቲፒኤልኤፍ እኮ ከ1 ሚሊዮን በላይ ሜምበር አለ ኢንክሉዲንግ ሲቪል ሰርቫንቱ ወታደሩ እና ቢሮክራት የሚሰራው አንድ ላይ ተጨምሮ እኮ ነው 1 ሚሊዮን የሚባለው እንጂ ከየት መጥቶ የቲፒኤልኤፍ ሜምበር 1 ሚሊዮን ይደርሳል። ኮሩ ነው ዋናው እኮ ዋናው ውስጥ ደግሞ እንደታደሰ ወረዳሉበት ሲቪል ሰርቫንት ላይ ይኸውልህ ፓርቲ የሚመሩ ወታደር ያልሆኑ አሉ፣ ወታደር ይሆኑ አሉ። ይሄ እኮ የምናውቀው ስቶሪ ነው። እኔ እንደውም የስዩምን አስተያየት እዚህ ላይ እኔ መረጃ ካስፈለገ አሁን ማቅረብ ይቻላል። ሆነስሊ የተነጨውን ካልተነጨው ቀላቀላችሁ ግን ጋይስ ቆይ አጀንዳው ላይ እናወራ። ምን መጣለን ነው ረዝ የተነሳው ሐሳብ ግን እሱ ላይ መሄድ ነው። አላንሱ ላይ እናወራ። አላንሱ ላይ እንደ ቀመቀመ ሰው እንትን አንበል። ከዛ ወደዛ እንትን እንመጣለን። ይሄን ያላንስ ጉዳይ ነው እንዴት ኦኬ እንግዲህ እሱን አስተያየት በመጀመሪያ ደረጃ ቲፒኤልኤፍ ሁለት አይነት ክንፍ አለው።
ለምሳሌ የጻድቃንና የታደሰ ወረደ የጻድቃንና የጌታቸው ረዳ እኔ የሚመስለኝ ለአብይ ሰሬንድ ያደረጉናል ለብልጽግና እጃቸውን ይሰጡ ናቸው ብዬ ነው ማስበው። አንደርዶግ ግን የሆኑ አሉ። አሁንም ቢሆን አጋጣሚ የሚፈልጉት ደግሞ አሉ። እነ ደብረጽዮን አሉ። ታደሰ ወረደ ከደብረጽዮን ጋር ይመስለኛል ካልተሳሳትኩኝ ማለት ነው። እና አሁን የትግራይ ተደርጎ ቢሾምም ልቡ ያለው ግን የነ ደብረጽዮን ሐሳብ የያዘ ነው። ኤኒቲንግ ሊፈጥር ይችላል እዛ ክልል ላይ ማለት ነው። ከብልጽግናንም ብትሬድ አድርጎ ነገ ጦርነት ውስጥ ሊገባ የሚችል ግለሰብ ነው ብዬ ነው ማስበው። የኔን አናሊሲስ ነው የምሰጥ። ስለዚህ እነንትና ሞመንት የሚጠብቁ ናቸው። አሁን ተሰብረናል፣ ተሸንፈናል ባለው ነገር ብልጽግና ጋር ገብተን የምንችለውን እንሞክር፣ ጊዜ አግኝተን ደግሞ ራሳችንን አድራይዘን ወደ ጦርነትም ወደ ሌላ ማጋጣሚ መግባት ከቻለን ብለው ሰሬንድ ያደረጉት እነ ደብረጽዮን ናቸው። ኮምፕሊትሊ ደግሞ ሰሬንድ ያደረገው ጌታቸው ረዳ ነው ለኔ እና ጻድቃን ይመስሉኛል። ትክክለኛ እይታዬ ለኔ አሁን አንተ ከአማራ ህዝብ ጋራ ወይም ከአማራ ትግል ጋራ የሚለው ነገር እኔ በጣም ነው የሚያስቀኝ። አማራ ከኦነግ ከብልጽግና ከወያኔ ጋራ አላያንስ ሊፈጥር አይችልም። ከአማራ ህዝብ ጋር አትበል። ከአማራ ህዝብ ጋር ሳይሆን አማራ ፋኖ ጋር ማለት ነው። ስፔሲፊካሊ አንተ መደገፈው እንኳን አፋድ እንኳን አላያንሱን እየደገፈው አይመስለኝም እና እየለየ ያወራ ከአማራ ፋኖ ጋር እና አማራ ፋኖ ከወያኔ ጋራ ተጣምሮ እውነት ለመናገር የሚያመጣው ለውጥም የለም። ሁለተኛ ኮንፍሊክት ኦፍ ኢንትረስት አለ። ቴዲ ከዚህ በፊት የተናገር ነው። የትግራይ የቲፒኤልኤፍ ጥያቄ አለ፣ የፋኖ ጥያቄዎች ይጋጫሉ። ሊሆን አይችልም። የቲፒኤልኤፍ የፖለቲካል ሪዮት ዓለምና የአማራ ፋኖ የፖለቲካል ሪዮት ዓለም ይጋጭ አብሮ አይሄድም። ቲፒኤልኤፍ እና ብልጽግና በሪዮት ዓለም አይጣሉም። ቴዲ በሪዮት ዓለም አይጣሉ። አማራ ጨቋኝ ነው፣ ኢትዮጵያ ኢምፓየር ነች። ምንድነው የፋኖ ሪዮት ዓለም? አንተ የምታውቀው የፋኖ ሪዮት ዓለም ምንድነው? ፋኖ ሁለት ቡድን አለ። ረቂቅ ማኒፌስቶ አዘጋጀው አፋድ ነው። ከዛ ውጪ ሌላ እነዚህ አራቱ የአንድነት የአደረጃጀት ኃይል የመሰረቱ አራቱ የጎጃም፣ የጎንደር፣ የወሎና የሸዋ ማኒፌስቶ ጽፈዋል። አይ ማኒፌስቶ ባይኖራቸውም ተውት አላቸው። ፖለቲካል ተውት አላቸው። አስተሳሰብ አላቸው። ሰዎቹ ደጋግሞ ሲናገሩ የሚናገሩት ሐሳብ አለ። ያንን ተመርኩዘ አናሊሲስ መስጠት ትችላለህ። ቴዲ ሞራሊ በቃል ያለ ማለት ነው እንዴ? ሰው እኮ የለ የፖለቲካል አምቢሽኑን ይናገራል። ያንን በሚናገር ሰዓት የራስ የምትወስደው ነገር አለ። የህገ ልቦና ማኒፌስቶ ያላቸው ምንድን ነው? እኔ ሐሳቤን ልግለጽ። አሁን እንትን አደረጋችሁ ጨዋታ አደረከው። እንትኑን ሐሳቤን ልግለጽና ራስን አስተያየት ትሰጣለህ። አዲስ ታሚስ ቆይ እኚህ ሰዎች ወደ አንተ ለአላያንስነት ሲመጡ ይሄ ፓርቲ 1967 የተመሰረተ ፓርቲ ነው። ሲሪየስ ቢዝነስ በቃል ምናምን ይዘውልን የሚመጡ ሰዎች አይደሉም። የምግበይን ንግግር ባስደመጠ እዚህ ጋር ባለፈው ሳምንትም ሳስደመጠ ነበር። ወደ 14 ነጥቦች ነው የሚዘረዝረው። ምግበይ የሚዘረዝረው አንድ መቀሌ ውስጥ ዝም ብሎ ሲመላለስ የምታየውን አንድ ትግራይ መተ የቲፒኤልኤፍ የማይደራድርባቸው 14 ነጥቦች ነገር የምትለው ይነግራል። የተጻፈ ማይደራደሩበት በተወሰነ መንገድ ኮምፕሮማይስ የሚያደርጉት ምናምን ብሎ ለይቶ ያስቀምጡ ሰዎች ናቸው። አይገለጸም ፋኖቹ አሁን ማኒፌስቶ የሌለው ፋኖ ለምሳሌ እነ ዘመኔ እና አስረስ ፋኖ የአማራን ጥያቄ ወዳንተ መጣው ጥያቄ መሰል እኚህ ሰዎች ወይ ኦርጋናይዝድ የሆነ ዶክመንት ይዘውልኝ ይመጣሉ። አንድ ባንድ ይሄ ማን ደራደርበት ነው የቀይ መስመራችን ነው ብሎ የሚመጡ ሰዎች ጋር አንተ በምንድን ነው ከነዚህ ሰዎች ጋር ምን ከምኑ ጋር አስተያይተ ነው አላንስ የምትፈጥረው? ኦኬ እኔ እያልኩ ያለው ቴዲ በመሰለህ ቴዲ በአማራ ፋኖ ትግል ውስጥ ሁለት ክንፍ አለ። አንደኛው ክንፍ ማኒፌስቶ የለው እናውቃለን፣ ግን የፖለቲካል ዲስኮርስ አለ። የሚታገለትን ዓላማ ደጋግሞ በሚዲያ ይናገራል። ማኒፌስቶ ማለት እኮ ወረቀት ላይ የተጻፈ ህግ ማለት ነው። በአስረስ ማሬ ብሏል። በደቂቃ ወተን ይሄንን ምንድነው ፐብሊክሊ አናውንስ ማድረግ እንችላለን። እስናርባ ማኒፌስቶ አይደለም የምንታገለትን ዓላማ ይሄ ነው ብሎ ገልጿል። ደጋግሞ እነዘመነም ይገልጻሉ። የአማራ ህዝብ ጥያቄዎች ይታወቃሉ። ለምሳሌ የመሬት ጥያቄ አለ፣ የህገ መንግስት ጥያቄ አለ፣ የፖለቲካ ተሳትፎ ጥያቄ አለ፣ የኢኮኖሚ ጥያቄ አለ። ወደ 6-7 አንኳር የአማራ ጥያቄዎች አሉ። ለምሳሌ የመሬት ጥያቄ ላይ
ከቲፒኤልኤፍ ጋር ዳይሬክትሊ ኮንፍሊክት ውስጥ እንገባለን። ወልቃይትና ራያን ቲፒኤልኤፍ አሁንም የኔ ግዛት ናቸው ብሎ ስለሚል ከቲፒኤልኤፍ ጋር አላያንስ ማድረግ አይቻልም። አንድ ሂስቶሪካል ቁርሾዋል፣ ታሪካዊ ግጭቶች አሉ። ቲፒኤልኤፍ አማራ ህዝብ ላይ ጄኖሳይድ እንዲፈጸም በህገ መንግስቱ ባስተዳደራቸውም 27 ዓመትም ራሱ ከአማራ ነጥቆ አማራን ባፈናቀለበትና መሬቱን በነጠቀበት በወልቃይትና በራያም የፈጸማቸው አትሮሲቲዎች አሉ ነው የአማራ ጥያቄ። እኛ እንደ አማራ ትግል ውስጥ እኔም ሌሎች ሰዎች የሚጋሩት ምንድነው ከቲፒኤልኤፍ ጋር አላያንስ መፍጠር አንችልም። በዚህ ምክንያቶች፣ አንድ ኮንፍሊክት ኦፍ ኢንትረስት አለን። ሁለት እነዚህ ሰዎች እኛ ላይ ጫና ፈጥረዋል፣ ጭቆና አድርገዋል፣ የኢኮኖሚ ጭቆና አድርገውብናል፣ ጄኖሳይድ ፈጽመውብናል፣ መሬታችንን ነጥቀውናል። በዚህ ምክንያት ከቲፒኤልኤፍ ጋር አላይ መሆን አንችልም። ሁለተኛው ነጥብ ደግሞ የርዕዮተ ዓለም ልዩነት አለ። ቲፒኤልኤፍ አማራ ጨቋኝ ነው ብሎ ጫካ የገባ ነው። አማራን የብሔር ብሔረሰቦችን ጨቁኗል፣ በድሏል እና አማራ ጨቋኝ ነው ብሎ ትርክት ፈጥሮ አኖሌ የሚባል ሐውልት ኦሮሚያ ክልል ላይ እንዲቆም አድርጎ ዛሬ ላለፉት 30 ዓመታት አማራ ጄኖሳይድ ሲፈጸምበት ምክንያት የሆነ ድርጅት አሁንም ያንን ድርጅቱን በጽኑ የሚያምን ድርጅት ያንን አስተሳሰቡን ማለት ጽፋከዋል። እሱ ምን ማለት ነው? አሁን አንተ የነገርከኝን አማራ ህዝብ ላይ ያሰት ትርክት ተርኳል የሚለውን በቃል ነው አይደል የምንነጋገረው እኛ። አንደኛው የሚናገረው ወይ አንተ የምትናገረው ሌላው የሚናገረው፣ አንዳንዴም ደግሞ እኔ ያልኩት እንደዛ አይደለም እኔ ያልኩት እንደዚህ ነው ከማለት በዘለለ አማራ ህዝብ ላይ ኦርጋናይዝድ በሆነ መንገድ የተሰራበትን በደል ጽፋት ምን ሆነሃል? አማራ እኮ የአማራ ኤሊቶች እኮ አንተ ፋኖ ውስጥ ብቻ ነው የምትለው። ይሄንን እኮ በግለሰብ ደረጃ ብዙ ይጻፋል። እኔ ስለ ፋኖ ነው በግለሰብ አይደለም። እኔ አሁን በግለሰብ አይደለም ምን እንዳደረጃጀት አንተ የምትደግፈው ፋኖ አፋድ ጽፎ አላየህም? እንዴት ሄዲ አፋድ ረቂቅ ጽፏል ማኒፌስቶ ኤግዛክትሊ። ስለ ቲፒኤልኤፍ ምንድን ነው ያለው? ስለ ስርዓቱ ምንድን ነው ያለው? አፋድ አይደለም። አሁን አፋድ እኮ አንዱ የፋኖ ክንፍ አይደል እንዴ? ግዴታ እኮ ሁሉም ማኒፌስቶ ሊኖራቸው አይጠበቅም። ገብቷል አባባል? እና ታዲያ እነ ዘመነ ካሴ የአፋድን ማኒፌስቶ ይዘው ነው ከቲፒኤልኤፍ ጋር የሚደራደሩልን? ኖ ባይዘው ይልልኝ አንድ ነገር እንነጋገር። ኢቭን በአማራ ፋኖች እንኳን የአፋድ ማኒፌስቶ እንኳን ተቀባይነት ይዘው ታውቃለህ? ኦኬ አይ ቲንክ ውይይታችን ባክ ኤንድ ፎርዝ እያደረገ አፋድ አሁን አንተ ይዘህ ይሄ ረቂቅ እንትኑ ከ80 ከ90 በመቶ በላይ የፋኖ ዋና አመራሮች በዋነኛ አራቱ ብትላቸው ለምሳሌ የሸዋ፣ የጎንደር፣ የወሎ፣ የጎጃም ዋና ቀንደኛ አመራሮች አፋድ የጻፈውን ረቂቅ ማኒፌስቶ ተብሎ ተጠይቀው አይቀበሉትም። ማን ነው 80 እና 90 ያደረካቸው? ለምን ታውሱ ቁጥሩን ተውና አይቀበሉትም። መስተካከል አለ በመጀመሪያ ደረጃ ቁጥሩን ተው። ፖይንቱ እንዲመስ አሁን ለመነጋገር ከሆነ አፍትሽ አፋድ በጻፈው ማኒፌስቶ ዙሪያ ላይ ራሱ ምን ያህሉ የአማራ ፋኖች ይስማማሉ ይቀበሉታል? ኦኬ የአማራ አራት አደረጃጀት አለ፣ ሁለት አደረጃጀት አለ። ሁለቱም የተለያየ ወሎ ላይ ሁለት አደረጃጀት አለ፣ ጎንደር ላይ ሁለት አደረጃጀት አለ፣ ሸዋ ላይ ሁለት አደረጃጀት አለ። አራቱ ይቀበሉታል፣ አራቱ አይቀበሉት። ኢኳል ነው፣ ሌላ ነገር አይደለም። ገብቷል? ሁለት አደረጃጀት ነው ያለ። ስለዚህ ግማሽ የሚሆነው 90% 80% የሚለው ሮንግ ነው። ግማሽ የሚሆነው የፋኖ ታጋይ ይሄ ርዕዮተ ዓለም ቀርጾ ምንድነው ማኒፌስቶ ቀርጾ የርዕዮተ ዓለም ጥራት ይዞ እየታገለ ነው። አሁን እኔ ያልቀረጹትም የዓላማ ብዥታ የላቸውም፣ የአማራ ጥያቄን አያውቁትም ብዬ አላምንም ነው። ይሄ እነዚህን ሰዎችም አንደርማይን ማድረግ ነው። ኦነስትሊ ቴዲ ጻፉ አልጻፉ አይደለም በጣም ነው እንጂ ብዥታ ያላቸው። አንድ ምሳሌ ልጥቀስልኝ እስኪ። ምንድነው ምሳሌ? ለምሳሌ የጎጃም ፋኖ ቃል አቀባይ አስረስ ማረ ዳምጤ ከተናገረው አንድ ምሳሌ ልጥቀስልኝ እስኪ። ዘመነ ካሴ ምን ተናግሮታል? አብዛኞቹ ፖለቲከኞች ሶሻል ሳይበሩ ላይ የሚያሉትም አንዳንድ ፖለቲከኞችም አማራ መዳረሻው ኢትዮጵያ፣ መዳረሻው አማራ፣ መዳረሻው ኢትዮጵያ የሚል ትርክት ያራምዱ ነበር። የፋኖ አመራሮች ግራ ገብቷቸው አስረስ ማረ ዳምጤ ራሱ ቃል በቃል እንዲህ ሲባል ሰማሉ። ከየት የመጣ እንደሆነ አላውቅም ብሎ ሲናገር ሰምቼዋለሁ። ይሄን ትላለሽ? ኦኬ ይሄ ለእኔ ፖለቲካ ውስጥም እንዳለው እንደምረዳው
የአፋድን ለማጠልሸትና በአማራ ትግል ውስጥ ወደ ጎን ፐሪፈሪ ላይ ለማስቀመጥ የሚደረግ አስተያየት ነው። ከዛ አፋድ አማራን አይወክልም እንጂ በሌላ በኩል ደግሞ የምንታገለው የተከፈተብንን ጀኖሳይድ ለመመለስ ነው፣ የሀገር ባለቤት ለመሆን ነው ብሎ ጥርት ያለ አስረስ ማርያም ሆነ ዘመነ ጥርት ያለ ዲስኮርስ ያቀርቡ አይቻቃል። አንድ ሁለት ጥያቄያችን ይሄ ነው። ራስን በራስ ማስተዳደር፣ በኢትዮጵያ ውስጥ እኩል የስልጣን ባለቤት መሆን፣ በክልላችን ውስጥ የገባውን ጄኖሳይዳል ሚሊተሪ እንደገና ወደ ካምፕ ማስመለስ፣ ራሳችንን ሊብሬት ማድረግ ነው ብሎ ደግሞ ግልጽ ያለ ነገር ደግሞ ያቀርባል ማለት ነው። ስለዚህ የሐሳብ እኔ ከነዚህ ሰዎች ጋር እኮ የሐሳብ ልዩነት አለ፣ ግን የዚህን ያህል የዓላማ ጥራት የላቸውም። የሚታገሉትን ዓላማ አያውቁም ብዬ ጀጅ አላደርጋቸውም። ያውቃሉ፣ የተማሩ ሰዎች ናቸው። የፖለቲካ ልዩነት መስመር ልዩነት አለ። አካሄዳቸውን አልደግፍም። የእነሱ የፖለቲካ መስመር የኔ መስመር አይደለም። ባይዘው ግን እዚህ ያህል ጀጅ አላደርጋቸውም። ባላንስ ጉዳይ መጨረሻ ጥያቄ ነው። ባላንስ ጉዳይ ለምሳሌ ከኔ ጋር የሆነ ቢዝነስ አብረን ሰራ ብትፈልግ ቢዝነስ ፕሮፖዛልን ላክልኝ ይላል። አንተም ያንተን ላክልኝ፣ እሱች እንደራረጋለን። አነበዋለሁ፣ ታነበዋለህ። ከዛ ቀጠሮ ይዘን ይሄ ነገር አልተመቸኝም፣ ይሄ ነገር ተመችቶኛል፣ በዚህ ጉዳይ ላይ አብረን እንሰራለን፣ ይሄ ግን አብረን የሚያሰራን አይመስለኝም፣ ስለዚህ ወደ ኮመን ግራውንድ እንምጣ እንባባላለን። ቲፒኤልኤፎች የተጻፈ 1968 ጀምሮ የተጻፈ ስትፈልግ አማራ ገዢ መደብ የሚለው እሱም ያለበት ስፈልግ እሱ ኤዲቶር የወጣውን ይልኩልሃል። ኦኬ እኛ እንልከልልሃል፣ ያንተን ደግሞ ላክልን ቢሉ ምንድነው የምትልከው? ቴሪ አንደኛ አላያንስ ለመፍጠር ሲሄዱ ቲፒኤልኤፎችም ቢሆን አሁን አማራ ገዢ የሚለውን የዛን የያዙትን ይዞ አይመጡ። አሚን ሌትስ ቢ ሆነስት ገብቷል። እሱን አሜንድ አድርገው ይመጣሉ። ያው ምንድነው ቲፒኤልኤፍ አላያንስ የሚለው ላይ ቴሪ ግልጽ ነው። ቲፒኤልኤፍ በ1960ዎቹ በ1983 ወደ 4 ኪሎ ሲሄድ ዛሬ ከቲፒኤልኤፍ ጋር አላያንስ ሆናለሁ የሚለው ጀነራል ተፈራ ማሞን ጨምሮ እየጋለቡ 4 ኪሎ መጣ። የዛኔ ኢሄድን የሚባለው ፓርቲ ወንድማችን ዩናይትድ አማራ ዛሬ የለም እንጂ ኢሄድን ነበር። ኢሄድን የነበሩ ሰዎች አዲሱ ለገሰ፣ በረከት ስምኦን፣ ጀነራል ተፈራ ማሞ፣ ራሱ እኔ የምወደው ጀግናው አሳምነው ጽጌ፣ ታምራት ላይ ምናምን እነዚህ ወያኔ ለእኩልነት እንታገላለን ብሎ ከኢሃፓ አውጥቶ ከህብረ ብሔራዊ አንድነት ታጋይ ነበሩ እኮ እነዚህ። አባዱላ ኢሄድን ውስጥ ነበር ባይዘው ታውቃለህ። አባዱላ ራሱ ኢሄድን ነበር። ኢሄድን ሲቋቋም ኢትዮጵያዊ ፓርቲ ነበር። ከዛ በኋላ ብአዴን አድርገው አምጥተው ብአዴንን በእነ አባዱላ በእነ አዲሱ ለገሰ ሁሉ እንዲመራ አድርገው እነዚህ አማሮቹም ደግሞ ምንም ብአዴን ውስጥ ትልቅ ቦታ እንዳይኖራቸው ተደርጎ ተፈራ ዋልዋ ነው እኮ የሚመራው ነው። ተፈራ ዋልዋ እኔ አይ ዶንት ቲንክ የደቡብ ሰው ይመስለኛል ካልተሳሳትኩ። እና አማሮቹም አይደሉም ብዙዎቹ እና አማራ ነው ተፈራ ዋልዋ። ኦኬ ብዙዎቹ ግን ይኸውልህ እነ ለምሳሌ ህላዊ ዮሴፍ ታውቃለህ፣ ትግሬ ነው። ሌዘር ኮት አብዝቶ ሲለብስ የደቡብ ሰው ምን ነው? አሁን ህላዊ ዮሴፍን ቴዲ ህላዊ ዮሴፍ ትግሬ ነው። አንድ ደግሞ ማን ነበር? የትግራይ ሰዎችን ብዙ ነበሩበት። ባይዘው አማራ ዋና አማሮቹን ጥያቄ የሚያነሱትን ወደ ስልጣን አያቀርቧቸውም ነበር። ባረም ላይ ነው ምን መሰለህ የዛኔ ቲፒኤልኤፍ እነዚህን ለነፃነት ነው የምንታገለው ብሎ ጋልቧቸው 4 ኪሎ ገብቷል። ዛሬ ደግሞ ከታሪክ ያልተማሩት እነ ተፈራ ማሞ አይ ዛሬ እኮ አቀማለን ቲፒኤልኤፍ አይጋለበንም ይላል። እኔ ይሄንን አልቀበልም። ቲፒኤልኤፍ ኤኒ ታይም ሊጋለብ ይችላል። አንድ ሁሉ ጊዜም ጥያቄ ኮንፍሊክት ኦፍ ኢንትረስት ካለ ከቲፒኤልኤፍ ጋር ኢቭን የዓላማና የፖለቲካ ግጭት እንኳን ባይኖርበት ቲፒኤልኤፍ አንተ እንዳልከው አምነኸው ተማምነህ የምትሰራው አይደለም። ቲፒኤልኤፍ ባይዘው ትግራይ የነበሩ ፓርቲዎች ነበሩ ቴዲ በሌሊት ግማሾችን ጨፍጭፎ መሳሪያ ያነሱ 2 ፓርቲዎች ነበሩ። አንደኛውን ስሙን ደሚት ነው ደሚት እኮ ከግንቦት 7 ጋር ኤርትራ የነበረ ነው። አረ ሌላ ፓርቲ ነበረ ስሙን ረሳሁት። ስሙ ማለት ነው ያስጠፋብኝ። ያ ቲፒኤልኤፍ በተቋቋመ ጊዜ ግን ኢትዮጵያዊ ነው አንደኛው ፓርቲ። ለምሳሌ ኢዲዩን አስበው፣ ኢዲዩ ነበረ። ኢዲዩን በታቸው ለኢዲዩ ነው እንደዚህ ነው ፖይንቱ። የመወያ አጀንዳችን እኔ የሚያሰጋኛል ብለህ ማለት አለብን። ላይክ እንትን ማለት የለብንም እኮ
አሁን ይገባኛል። አሁን አንተ ራስህ ግራ የሚገባ ነገር እንዳለ ይገባኛል። ሁለተኛ አንተ ያለበት አደረጃጀት አለ። ለምሳሌ አንተ የአፋድ ደጋፊ ነህ። ቅድም ስላልነበርክ ነው እንጂ በቀልድ እንትን ያልኩኝ ስለ አዲስ ታይምስ ያልኩ ሰው ነበር። አሁን አፋድ አመራሮች እነ እስክንድር ነጋ ከቲፒኤልኤፍ ጋር የሚደረግን አላንስ አይደግፉትም። እኔም አልደግፈውም። ትክክል አይደለም። ኦኬ። አሁን አንተ ከምትደግፈው ፋኖ ጋር በመርህ ነው መንቀሳቀስ ያለብን። ኤግዛክትሊ እንደግፋለን ይሄን አላንስ የሚል ደግሞ ሌላ የፋኖ አደረጃጀት ውስጥ ያለ ደግሞ ሰው ሲመጣ እንዴት መተማመኛቸው ምን እንደሆነ ምን እንደተነጋገሩ ወይም ደግሞ አላንሱ እንዴት ያለ እንደሆነ ሊነግረን ይገባል። አሁን ጥያቄው ምንድነው? በጨበጣ አይደለም አላንስ የምትፈጥረው እኮ ቲፒኤልኤፍ እንኳን በጨበጣ አላንስ ፈጥረው ይቅርና ቄስና ሼህ ይዘው እንኳን አላንስ በተፈጠረው እንኳን ኦኬ። ቲፒኤልኤፍ በነገር ላይ ቁጥር አንድ የወጣለት ማፊያ ነው። እንደዚህ ቀላቅል ኤግዛክትሊ እኔ ሰዓት ላይ ማጅራትን አርዶ ይላል። ይሄን እያየ ነው የምትገባበት። ስለዚህ ምንድነው በባብ ለባብ ካብ ለካብ ተያይ ነው ገባህ አይደል? እንደዛ አንተም ተጠባብቀህ ከሆነ አይ ሊሆንም አይችልም ቴዲ። በሁለት ነገር አይሆንም። ልክ እንዳልኩ ከቲፒኤልኤፍ ጋር የሚደረግ አላያንስ ኢትዮጵያን በትረ ስልጣን ይዞ የኢትዮጵያን ሪሶርስ ተጠቅሞ የታክስ የግብር ከፋዮችን ሪሶርስ ተጠቅሞ መጽሐፍ የጻፈ አማራን ያስጠላለ ብሔር ብሔረሰቦች አሁን ዛሬ ላለፉት 30 ዓመታት አማራ በኦነግም ሆነ በብልጽግና በራሱ በቲፒኤልኤፍ ሌላም ቦታ እንዲገደልና እንዲጨፈጨፍ ዋነኛ መንስኤ የሆነው ቲፒኤልኤፍ ነው። ከዚህ ቡድን ጋራ በምን ሂሳብ ነው አላያንስ የምትፈጥረው? ይቅርታ ያልጠየቀ ከስህተቱ ያልተማረ አስተሳሰቡንና ህጎቹን ያላሻሻለ ፓርቲ ጋራ በምንድን ነው አላያንስ? ለዛው መሬትን የሚፈልግ እንደገና የሚነጥቀን መሬት ሊነጥቀህ እየተዘጋጀ ያለ ፓርቲ ጋራ የሚደረግ አላያንስ የቲፒኤልኤፍ አህያ በቅሎ ወይንም ፈረስ ጋር ቲፒኤልኤፍ ዘመነ ካሴ የምንድነው የደብረጽዮን ፈረስ በቅሎ ወይም አህያ መሆን ካማራ ለብቻ ማድረግ ይችላል። ኦኬ። እና ሶስት ማሬ ይሄ ካማራቸው ጀነራል ተፈራ ማሞ ይሄ ካማራው ማድረግ ይችላል። ይሄ ግን አማራን ህዝብ ነፃ አያወጣም። ኦኬ መሐመድ ወደ አንተ ልምጣ። አይ ቲንክ ከቀደም ከነበረው ዲስከሽን ትንሽ ለየት ባለ መልኩ መሰለኝ አሁን እያደረጋችሁ ያላችሁት አላያንሱ ላይ ነው። አሊያንስ በተመለከተ እንግዲህ ያው ብዙ ጥያቄዎች አሉ። አሊያንስ አደረጉ የተባሉት የፋኖ ኃይሎች እነማን ናቸው የሚለው በግልጽ የተቀመጠ እንደነበረ እናስታውሳለን። በተለይ ወሎ አካባቢ ካሉት ውስጥ በነ ማን ነው ዋርካን ያሉት ዋርካ ቆርጦ የማያውቅን አንድ ግለሰብ ዋርካው ምሬ ወዳጆ ይሉታል። እሱና ከጎጃም በኩል ደግሞ የነ አስረስ ማሬ እንደ አደረሳውን ሳይድ ደግሞ አስረስ ማዕረይ ነው ስሙ ብለው የሚከሱ ሰዎች አሉ። እንግዲህ ማሞንም ሰሞኑን ሰምታል አይደለም? ማሞ የሚለውን ማእሞ ብለው ቀይረው ፖለቲካ ሲሰሩበት ነበረ። ማሞ ጀነራል ተፈራ ማሞን ማእሞ ጨምረው በመካከል ላይ ማእሞ ነው እንጂ ማሞ አይደለም። ይሄ የስም ነገር ከተነሳ አንድ ቀድሞ ባልደረባ አንድ ሪፖርተር አለና በቀልድ መልክ የሚነሳበት አለ። አሁን የውጭ ጉዳይ ውስጥ የሚሰራውና ከዚህ ቀደም ጋዜጠኛ ሆኖ ሲሰራ ኃይለ ሚካኤል ደበሳይ ነበር ስሙ። ታውቃላችሁ፣ በጣም ፕሮሚናንት ልጅ ነው። አሁን አብይ ወደ ስልጣን ሲመጣ ኃይለ ሚካኤል ደበሳ አረገው አከማከም ማለት ጀመረ ነው እንዳደርሳይን። ኤኒዌይስ ግን አሁን የአሊያንስ የሚባለው ደበሳይ ግን እኮ የትግራይ ስም ነው። የኦሮሞ ስም ደበሳ ሲሆን ኦሮሞ ይሆናል። ሀሳብ አደረገው ብሎ ነው። ግን ካልኩሌሽኑ አሪፍ ነው። አሪፍ ካልኩሌሽን ውጭ ጉዳይ ያስገባው። እሺ ኤኒዌይስ የአሊያንስ የሚባለውን በተመለከተ ኢፍ ዴር ጎላቸው አሁን እንደምታውቀው የፓወር ስትረግል ነው ያለው። ታውቃለህ አማራ ክልል ውስጥ ህልውና ገለመሌማ የሚባሉት ሪሆተሪኮች ኮምፕሊትሊ ኮላፕስ አድርገው አሁን ፓወር ስትረግል ላይ ነው ያሉት። ሰሞኑን በጎንደር ስር ካሉት ፋኖች ውስጥ አንዱን አመራር ያው እንዳውም አንዳንዶች ዛሬ የቀሩት ሀዘን ላይ ተቀምጠው ነው እያለ አንድ ጓደኛ ያጫወተኝ ነበርና
እርስ በርስ መገዳደል ላይ ነው ያሉት። ቅድም አንድ ሰው ሲናገር ነበር፣ እርስ በርስ ሲሆን በጣም ጡንቻቸው የፈረጠመ ነው። እንደሰማው ከሆነ ከፍ ያለው ደሴ ነው፣ የአርበኛ ከፍ ያለው ደሴ ነው። የእሱን ግድያ በተመለከተ እንግዲህ ሳይንስ ማነሳለት ይሆናል። እስክንድር ምንድን ነው ማረጋገጫው? ከሰላምታ ውስጥ ገብቷል። እውነት ለመናገር ልክ ነው፣ ገደሉት። እና እንደዚህ አይነት እንትኖች አሉ። የሚወጡት ኦዲዮዎች ደግሞ 100% ማመን ይከብዳል። እንግዲህ መሬት ላይ ቦታው ላይ እስከሌለ ድረስ 100% ትክክል ነው ብለህ የምትገምተው ነገር አይኖርም። ዞሮ ዞሮ ግን እርስ በርስ ባሉ የቃላት ጦርነቶች እርስ በርስ የተገዳደሉ መሆኑን የሚያሳይ ነገር ነው እየወጣ ያለው። የህዝብ ጥያቄ ሳይሆን የፓወር ሞንገር እየሆኑ መሆናቸውን ነው የሚያሳየው። ለራሳቸው ጥቅም የራሳቸውን ይሄ የጎበዝ አለቃነት ለማስመስከር በሚሄዱበት መንገድ ላይ ራሳቸውን እያጡ ነው፣ ህይወታቸውን እየገበሩ ነው ብዬ ነው የማስበውና ኢፍ ዴር አልቲሜት ጎላቸው ፓወር ከሆነ ከቲፒኤልኤፍ ጋር አላያንስ አይፈጥሩም ብዬ ማለት አልችልም። ምክንያቱም የቲፒኤልኤፍ ኃይሎችም የህዝብን ጥያቄ ይዘዋል ብዬ ስለማላምን አሁን ላይ የህዝብ ጥያቄ ወይም የትግራይ ህዝብን ያለበትን ተግዳሮት መከራ ለመቅረፍ የሚንቀሳቀሱ ኃይሎች ናቸው ብዬ አላምንም። ኢንክሉዲንግ ደብረጽዮን ማለት ነው። ኢስ ፓወር ስትረግል ላይ ነው ያሉት። የዛሬውም ኢንተርቪው በደንብ የሚያሳየው የሪዮት ሚዲያ ላይ ወይዘሮ ከኬሪያ ኢብራሂም ያስቀመጠችው ኢንተርቪው ላይ በደንብ አንደርስታንድ ያደረኩት በኢትዮጵያን ፖለቲካ ውስጥ ህዝብ ቦታ እንደሌለው ነው እየተረዳው ያሉት። እንደ ጥቅል ህዝብ ከኦሮሞም ሂድ ከአማራ በኩል በክልልም ካለው ሂድ ከትግራይም ሂድ ከየትም ወደፊትም ከሚመጡት ምክንያቱም አብዛኛው ወደ ፖለቲካው የሚጠጉት ሰዎች ይሄ ራሳቸውን ሰልፍ ሩሊንግ አይደሉም፣ ወይም ደግሞ ራሳቸውን ለማስተዳደር የበቁ ሰዎች አይደሉም። ፖለቲካውን መገልገያ እንጂ ማገልገያ አድርጎ አይቆጥሩትም። ስለዚህ እንደዛ አይነት አቅም ያላቸው እንደዛ አይነት ኢንትረስት ያላቸው ሰዎች ከመጡ ህዝቡ እንደሚጨቁን እንደሚጎዳ ምንም ጥርጥር የለውምና ከህዝብ ጋር ከሆነ ግን አሁን ቅድም አዲስ ታይምስ የሚያነሳው አለ። ምንም እንኳን የአማራ ህዝብ እንደ ህዝብ የሚል አንብቤ አላቅም። የአማራ ገዢ መደብ የሚል አውቃለሁኝ። ከትግራይም ከኤርትራም በኩል የተጻፉ መጽሐፎችን አይቻለሁኝ። እንዳውም አንደኛው ፕሮፌሰር አለምሰገድ አማሃ ይመስለኛል መጽሐፍ ጽፎ የአማራ ገዢ መደብ እያለ በሰዓቱ እንደ ትሬኒንግ ዶክመንት ሲጠቀምበት የነበረ መጽሐፍ እጄ ደርሷል። ከሻዕቢያ በኩል ያለ ማለት ይዘ ፕሮፌሰር እንግዲህ ፕሮፌሰር ይሄ ነገር በመጥመቅ ፕሮፌሰርሺፕ ያገኙ ሰዎች አሉ አገራችን ውስጥ። በጣም እንደዛ አይነት ሰው ነው እንጂ በተናጠል ህዝቡን እዛው መጽሐፍ ላይ ህዝብ እንደ ህዝብ ችግር ላይ መሆኑን በስርዓት ውስጥ ያለፈበትን ነገር የሚያነሳቸው ነገሮች ስላሉ ማለት ግን ገዢ መደብ የሚለውን በጣም ስትረስ አድርገው ነው የሚሄዱበት። ለእኔ ግን ሁልጊዜም ጥያቄ የሚሆንብኝ በሰዓቱ ገዢ መደብ ተብለው የሚጠቀሱ ሰዎች ራሳቸውን እኔ አማራ ነኝ ብለው የሚገልጹ አልነበሩም። ከየትኛውም የአገሪቱ ክፍል ውስጥ በሰዓቱ ለነበረው አይዲዮሎጂ ራሳቸውን አስገዝተውና በዛ አይዲዮሎጂ ውስጥ የራሳቸውን ጥቅም የመጡበትን ህዝብ አይደለም የተነሱበትን አይደለም። ያን ማሳያዎች ላስቀምጥልህ እችላለሁ። በዛ መልኩ የነበሩ ሰዎች አሉ። እነዛ ሰዎች ይክፋም ይልማም የሰሯቸው ስራዎች አሉ። እነዛን ስራዎች የምንተችበት ብያኔ የምንሰጥበት አንግል በፕሬዘንቲዝም ከሆነ በዛሬነት አሁን በአሁናዊነት ከሆነ መስማማት አንችልም ሁላችንም። አሁን ቅድም አዲስ ታይምስ እንደሚናገረው የአኖሌ የገለመሌ የሚለውን የውሸት ትርክት ለማድረግ የሚሞክረው ነገር ስላለ ማለት ነው። እኔ የውሸት ትርክት ነው ብዬ አልወስድም። የውሸት ትርክት ነው ብዬ ከመናገር ይልቅ ያለውን ነገር እንዴት ተፈጠረ፣ ለምን ተፈጠረ፣ ማን ፈጠረው የሚለው ላይ ዲፕ ዳይቭ ገብተን ተነጋግረን በጠረጴዛ ዙሪያ እኛ ስላልሆነ እየሰራ ነው ያን ጉዳይ እንዴት አድርገን ያን አክስመን ወደፊታችን እንዴት እንራመድ የሚለው ነገር ላይ ነው ፎከስ ማድረግ አለብኝ የማስበው እንጂ ሁሉ ጊዜ ባክረብ እያረኩኝ ወይም ደግሞ እንትን ትሪገር እያረኩኝ የፖለቲካል አጀንዳ እንዲሆን ስለማልፈልግ ማለት ነው። ስለዚህ በዚህ መልኩ መታየት አለበትና አላይመንት ሊፈጥሩ ይችላሉ ባይሁ ኮርኮር ይሄ የሰሜናዊ የሚባለውም ጉዳይ የራሱ የሆነ ኔጌቲቭ ኮኖቴሽን ቢኖረውም የማልቀበለው ግን ለመሆን ወደ ኋላ ይችላሉ ብዬ አላስብም። ጥንትም የነበረ ነገር ስለነበረ ማለት ነው። ጥንትም እኮ ነበር አይደል? ስለዚህ ዛሬ አንተ በገባ መጠን ሰሜናዊ አላያንስ ብለው የሚፈጥሩት አንድነት ምንድነው? በሰሜን አላያንስ 4 ኪሎ ለመግባት ነው እንግዲህ ራሳቸው የለውና አደጋ ተጋርጦብናል ወይስ ራሳችንን እናድን ነው?
ጥሩ ጥያቄ ነው። አሁን እሱን በሁለት መንገድ ነው የማየው። አንድ ሂስቶሪካሊ እንግዲህ ከትግራይ የሆነች ቦታ አለች ሳውዝ ኦፍ ዳት ይሄ በመሆኒ ከመሆኒ ጀምረ ሳውዝ ኦፍ መሆኒ ያለው ኤሪያ ሁሉ ጊዜ ሳውዘርን ብለው ነው የሚያስቡት። ከዛ አካባቢ የሚነሱ የፖለቲካል ዲስኮርሶችን ብዙን ጊዜ አይቀበሉም ትግራዮችም ማለት ነው። ኤርትራውያኖችም ከራሳቸው ሳውዘርን ፓርቱን አይደግፉም ኢንክሉዲንግ ዲ ትግሪያንስ የትግሪያን ኃይሎችን ማለት ነው። እነዚህኞቹ ደግሞ በዚህ መልኩ ነው እየመጡ ያሉት እና ከዛ ፐርስፔክቲቭ እነሱ የሚያስቡት ምንድነው እኛ የስልጣኔ ማማ ላይ የነበርነው እኛ ነን። ሂስቶሪካል የቋንቋ የባህል የእምነት አንድነት ስላለን ያንን ነገር እንደ ገፊ ኃይል ወይም ደግሞ እንደ መነሻ አድርገን ዲስኮርስ የምንሰራ ከሆነ አንድ እንሆናል ብለው የሚያስቡ ግሩፖች አሉ። እዚሁ ቲክቶክ ላይም ሲያወሩ የምናያቸው ማለት ነው። በተለይ ይሄን የሚያነሱት የአጋዚያን ህብረት የሚባል እንድምታ ያላቸው ወደ ስትፍቃቸው እንዳውም ይሄንን ሪሊ የአማራ ብሔርተኛ ነን ብለው የሚያስቡ አንዳንድ ለምሳሌ ስም መጥቀስ ካስፈለገ ልንጠቅስ እንችላለን። በጣም የሚቃወሟቸው ናቸው። ምክንያቱም ስራቸው የተለየ ስለሆነ ፑሽ የሚያደርጓቸው ከሻዕቢያ በኩል ያሉ ግለሰቦች ናቸው። ከሻዕቢያ በኩል ያላቸው የመጨረሻ ሪሊጂየስሊ ራሱ በሚታሰበው መልኩ ይሄዱ አይደለም። ከዚህኛው በኩል ደግሞ ምንድነው አሁን ላይ አብይ አህመድ እየመራው ያለውን ስርዓት ኮምፕሊትሊ የአንድ ማህበረሰብ ተዋጽኦ ያለውና ለሰሜኑ ጥላቻ ያለው አድርጎ የመሳል አጀንዳ የሚሄዱ አሉ። ይሄ ሁለት ነው። ግን ያዋጣል አያዋጣም እንግዲህ ይግፉበት ነው ብዬ የምለውና በዛ መልኩ ነው የምረዳው። እሺ ራጃችን እንኳን ደህና መጣ። ጠፍታል። ደሳለኝ ሬዲ ካልሆንክ ወደ ስዩም ሄዳለሁ። በአላያንስ ጉዳይ ነው እያወራን ያለ ነው። እነዚህ ሶስቱ ኃይሎች አላያንስ ይላሉ። አንዳንዶች ሰሜናዊ ይላሉ። የሰሜኑ ህዝብ ላይ ተቃጣ የለውና አደጋ አለ የሚባል ንግግሮች ይናገራሉ። ይሄ አላያንስ ሊሆን የሚችል ነገር ነው ወይ? እዛ ዙሪያ ነው እያወራን ያለ ነው። ደቦች አላችሁ። ደቦች ሳላ ደቡብ የሚባል ደግሞ አላያንስ ከኬንያ በኩል ደግሞ ለምንድን ነው የሆነ ነገር ጎርጎሩ ደቡብ እኔ እኮ መጀመሪያ ዛሬ 4 ዓመት ተናግሬያለሁ እኮ በእናትህ ደቡቦች ምንድን ነው ፖለቲካው ላይ ተሳተፉ እንጂ ስብከት ብቻ ሆነ እኮ። እኔና ስዩም አሊያንስ ልንፈጥር ነው። እስከ መቼ ነው ነብይ እየተቀበላችሁ እንደዚህ የምትወሩት? ገባ ወደ ፖለቲካው ሀገር ናት። የድሮ ፖለቲከኞች አትሊስት በጣም ቻሌንጅ ሲያጋጥማቸው በአምቻ ጋብቻም ሉዝ ያደረጉ ነበር። አሁን ላይ ግን አስቸጋሪ እየሆነ ይመስለኛል። እሺ እና አሁን ከባድ ነው። አይ ትልቁ ስጋቱን መሰል አሁን ይሄ አልበሽር ስልጣን ላይ አሁን ቁም ነገሩን እናወራለን። አሁን አላያንሱ እዚህ ጋር ትንታኔ ነገ የሚሆን ነው። ለምሳሌ አሁን አልበሽር ስልጣን ላይ በነበረ ሰዓት ደቡብ ሳውት ሱዳን ላይ የተፈጠረውን ጃንጃዊ ሚሊሻን ለማስታገስ አልበሽር ሁለት ኃይሎችን ፈጠሯቸው። የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፕን ፈጠራቸውና ይሄን ጃንጃዊ ሚሊሻ እንዲያጠፉለት ነው። ዳጋሎና ማነው አሁን ስልጣን ላይ ወጣው የሱዳን አርሚ ፎርስ ጀነራል አልቡርሃኒ። አሁን እነዚህ አላያንስ ፈጠሩና አልበሽርን ከስልጣን አስወገዱት። አልቡርሃንና ጀነራል ዳጋሎ ወይም ደግሞ ሀሚቲ የሚባለው ማለት ነው። አልበሽርን ከስልጣን ካስወገዱ በኋላ መሀል ካርቱምን እንዳያቸዋት አደረጓት። ካርቱም እጅግ አሳዛኝ ፕሌን የለ፣ ኢንፍራስትራክቸር የለ። ይሄ የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፑ እዛው ካርቱምን ባትል ግራውንድ ነው ያደረጉት። ለምንድን ነው እነዚህ ሁለቱ ጀነራሎች መጀመሪያ የተስማሙት አልቡርሃንን ከስልጣን ስለማስወገድ እንጂ አልቡርሃንን ከስልጣን ካስወገዱ በኋላ ሊያስማማቸው የሚችል አጀንዳ አልነበራቸው። አሁን ኦኬ ቲፒኤልኤፍ፣ ፋኖ፣ ህወሓት አላያንስ ከፈጠራቸው ኦነግም ተጨምሮ ማለት ነው ከገባ ምሳሌ ነው። ምናልባት ኦነግም አንዳንድ የቲፒኤልኤፍ ሰዎች ግማሹ የኦነግ አመራሮች እኛንን ይላሉ ሰምታል ብዬ አስባለሁ። መሀል አዲስ አበባ ላይ ልክ እንደ ካርቱም ልትደባደቡ ነው። አላያንስ ስትል ዝም ብለህ የለብለብ እኮ አይደለም፣ የሲሪየስ ጉዳይ ነው እኮ።
ነገ እንደማትደባደብ ምንድነው መተማመኛ? ነገ ዜጎቻችን አገሪቷን ለቀው ልክ እንደ ሱዳን እንደተሰደዱት ሁሉ እናቶቻችን አባቶቻችን ፍራሾቻቸውን ይዘው እንደማይሰደዱ ምንድነው መተማመኛ? ዝም ብለህ ሞቅ ሲል ነው አላንስ የምትለው ወይስ እንፈጥራለን የምትለው አላንስ እውነትን ነገ ማትጣላበት ማትካካድበት ትክክለኛ አላንስ ነው? ኦኬ 4 ኪሎ ከገባ በኋላ ቲፒኤልኤፍ እና ፋኖ ዝም ይላሉ? ሻዕቢያ ዝም ይላል? የራሱ ኢንተረስት የለው? ይሄን ጉዳይ እንዴት ነው የምታዩት? እና አብጠርጥረን ይሄን ጉዳይ እናውራ ብዬ ነው። ደሱ ከመጣ 7 ደቂቃ አለ። እሺ ታንኪ ደቡብን ካነሳ አይቀር ቀርቦ እኮ አንድ ላይ ነበር አይደል? አሁን ተለያይተን ነው እንጂ ብርቃችን አይደለም አንድ ላይ መኖር። አሁንም ደቡብ አይ ቲንክ አላያንስ አለ። አይተህ ከሆነ አዳዲስ ክልሎች ሲወጡም በደም መፋሰስ ምናምን አይደለም፣ በአንድ ላይ ተሰብስበን ያለ ነውና አንደ ግን ተሞክሮ ነበር እኮ ኩሽ የኩሽ ህዝቦች የሚል ተሞክሮ ነበር የተደረሰ አላቅም። ቲፒኤልኤፍ ሞክሮ ነበር ደግሞ እኮ ብሔር ብሔረሰቦች የሚል ቲፒኤልኤፍ ከ4 ኪሎ ከተባረረች በኋላ ባይዘ በጣም አሊያንስ ትሞክራለች፣ ፌል ያደርጋል፣ ወደዛ ትሄዳለች፣ ወደዚህ ትሄዳለች፣ ብዙም አልተሳካላትም። እኔ የአሁኑ አሊያንስ ከምር ቢሆን ግን ቅር አይለኝም። እኔ የምር ጄኒውን ሆኖ አንድነት በጣም የሚፈለግ ነገር ነው። አንድ አካባቢ ቅድም እንደነገርኩ ነው፣ ደቡብ አካባቢ አንድ ላይ በነበርን ጊዜ ችግር የለውም። የራስን አይደንቲቲ አትጣ እንጂ ሃይማኖት፣ ቋንቋ አይደፈጠጥ እንጂ አንድነት ኃይል ነው። ግን ይሄኛው የሰሞኑ የአንድነት በጣም ጆክ ነው። አንደኛ ሀገር አለበት እዛ እኮ ለነገሩ እኛንን ሀገር የምንለው እነሱ ሀገር ነን ብለው አልተቀበሉም እስካሁን። ኤርትራ የምትባል በአምባገነን የምትመራ ደቃቅ ሀገር እኮ አለችበት እዛ አሊያንስ ውስጥ። እንዴት ነው ሊሆን የሚችለው? አንዱ በጣም የሚያስቅ ነገር እሱ ነው። ሰሜናዊ ብለው ሲመጡ አንድ ሌላ ሉዓላዊ ነኝ ሶኮል ሉዓላዊ ነኝ ብለው የሚያስብ እኔ አገሩንም እጄ ብዙ ስላየው ነው። ታንክና ወታደር ብቻ ስላለ ሀገር ነኝ ብሎ አስበዋል። እኛ ደግሞ ሀገር ናችሁ ብለን ተቀብለናል። ግን ደግሞ እዚህ አሊያንስ ውስጥ አለ ይባላል። በጣም የሚገርም ነው እሱ ራሱ ለኔ። ሌላኛው ከሶስቱም በእድሜ ጨቅላው ራሱን ፋኖ ብሎ የሚጠራው ኃይል ነው። እነዛ ሁለቱም ከዚህ በፊትም አብረው የነበሩ የተፋቱ የተገዳደሉ እንደገና የታረቁ የተገዳደሉ የተፋቱ አሁን ለመታረቅ ይተዋወቃሉ። ቅድም ያልከው እባብ ይታያል ካብ ለካብ። ይሄ መሀል ላይ ያለው ምንድነው የሚባለው? ወተት እንደጠገበ ግደር ወደዛም የሚሮጥ ወደዚህም የሚሮጥ ወደዛም የሚሮጥ እሱ ራሱ ወዴት እየሮጠ እንደሆነ የማይገባው አለ። የእሱ ነው የሚገርመኝ እንጂ እነዛ ሁለቱም እኮ ይተዋወቃሉ። የጋራ ዓላማ ግን የላቸውም። ቅድም ወንድማችን እያወራ ነበረ። የጋራ የሚያደርግ እንትኑን ምንድነው ይሄ ጥምረቱን እውን ሊያደርግ የሚችል የሪዮት እንኳን አንድነት የላቸውም። የፋኖ ክንፍ ሆኖ ከነሱ ጋር የሚለው ስታይ አንዱ ገዳይ ነው ብሎ የሚከሰው ነው፣ አንደኛው ሟች ብሎ የሚከስ ነው። ኮንፍሊክት ኦፍ ኢንተረስት ማአት ቦታ ነው ያለው። ለሌላኛው ደግሞ ገና ሳይመጣ ሰሜኖች እየመጣን ነው የሚል ደግሞ ስጋት የፈጠረ ነው። ፈንዳሜንታሊ ኢትዮጵያ ምድር ላይ ነገር ተቀይሯል። ለምሳሌ መጣሁብህ ብለህ ዛሬ ብሔሮችን ማስፈራራት አትችልም። ኦልሬዲ ኢኔብል ሆነዋል። ጥቅማቸውን ያውቃሉ፣ ፍላጎታቸውን ያውቃሉ፣ ራሳቸውን ያስተዳድራሉ። ከመጣህም መጣህ ነው። ድርሻን ትቀበላለህ። ተሰብስበህም መጣ፣ ተበታትነህም መጣ። ለምሳሌ ሶስት ሙዝ የሚደርስ ከሆነ አንድ ላይ ከመጣችሁ የሶስቱም ተብሎ ይሰጣቸዋል። ለብቻ ከመጣችሁ አንዳንድ ሙዝ ይሰጣል። አሁን ሌላው እንደዛ እንደሚጠብቅ አልገባቸውም ወይ የድሮ ይመስላቸዋል። አይ ቲንክ በጣም አንዱ እንትን የሚለው እሱ ነው። እኔ ሌላኛው ደግሞ ለምሳሌ አንድ ለመሆን ጥምረት ለመፍጠር አንድ መሆን አለብህ። አሁን ከዋቶች ጋር ስትመጣ ለሁለት ተፈንክተዋል። ፋኖ ጋር ስትመጣ ገና ስላላለቀ ፍንካቹን አናውቀውም፣ ግን የተወሰነ ፍንካች ለነሱ ለማገልገል ቅድም ማነው ፈረስ ለመሆን አህያ ለመሆን አገልጋይ ለመሆን አሽከር ለመሆን መሄድ ነው። ሌላኛው ደግሞ በሞቴ በመቃብሬ እንጂ ከገዳዬ ከታሪካዊ ጠላቴ ጋር አብሬ አልሰለፍም የሚል ነው ያለው። ገና የቤት ስራ እኔ ፋኖ ለአቅመ ጥምረትም አልደረሰችም። ለጥምረት እኮ ኳሊፋይ ማድረግ አለብህ። አንድ ሆነ ሊደር መርጠህ ቅድም እየጠየቅ ነበረ ህገ ልቦና እንደሚባል
ምንድን ነበረ የማኒፌስቶ ልቦና የሚል ነው የተጻፈ። ማኒፌስቶ እንኳን ሳያዘጋጅ ምን ይፈልጋል የሚለው ራሱ አናውቀውም፣ እነሱም አያውቁትም። ዛሬ ተነስተው ህልውና ይላሉ፣ ነገ ደግሞ ስልጣን ይላሉ። ዛሬ ተነስተው ደግሞ ህወሓት ገዳይ ነው፣ ርስቴን የወሰደ ነው፣ የአማራ ቀንደኛ ጠላት ነው ይላሉ። ነገ ተነስተው ደግሞ አብሬ እሰራለሁ፣ የጋራ ህልውና አለን ይላሉ። ከወንድም ጋር ለመስራት እስክንድርን በነፍስ እየፈለጉ እስክንድራውን መግለጫ ሲያወጣ ሰምቻለሁ። ምንም እንኳ መንግስትን የታገለ ቢሆንም አንዳንድ ስታንዶች በጣም እንደ ታጋይ ትክክል ናቸው። በቃ ይሄ ነው አቋሜ፣ ከዚህ ጋር ልደራደርም፣ ይሄ ነው መስመሬ ምናምን ይላል። ከሱ ጋር ለመነጋገር አቅም ያጣ ሄዶ ከደብረጽዮን ጋር ለመነጋገር አቅም ካገኘ አሜን ከብደት ውጪ ሌላ ምን ሊመጣ ይችላል? እና ይሄ ትልቁ መሰረታዊ ችግር የዚህ ጥምረት አንደኛ የሚጣመሩት በጋራ ዓላማ በጋራ ግብ አይደለም። የጋራ ጠላት የሚሉት ኃይል አላቸው። ኢቨን በዛ ጠላት እንኳን እኩል አይደለም። አንዳንዶቹ ጠላትን ብሔር ያደርጋሉ፣ አንዳንዶቹ ደግሞ ጠላትን ድርጅት ያደርጋሉ፣ ወይ መንግስት ያደርጋሉ፣ ወይ ገዢ ፓርቲ ያደርጋሉ። በሱ ላይ ተግባቡላ አይመስልኝም። እዚህ ውስጥ ቢጽፉት ንግደፎችን አይደለም እያልኩ ነው። ንግደፎች መሄጃ ስለሌላቸው ነው። ቤት አለባ ጎዳና ተዳዳሪ ናቸው እነሱ። በሀገራቸው ኢንተርኔት ስለሌለ ቲክቶክ ስለማይታወቅ አክቹአሊ ይታወቃል። አሁን በ40 ብር ይሸጣል፣ በ40 ናቅፋ ይሸጣል። ምንም መሄጃ ስለሌላቸው ዲፕሬሽናቸውን ለማራገብ ፖለቲካን ለመማር ለመለማመድ ምናምን እዚህ ይመጣሉ። በመጡበት ሰዓት ላይ እነሱም እንግዲህ ሰሜን ውስጥ አለን ብለው ሊሳደቡ ይችላል። ሌሎቹን የኛ የሀገሮቹ ሁለቱ ግን እኔ ገና አይደለም ሊጣመሩ ተጣምረው ውጤት ሊያመጡ ይቅርና በተለይ አንደኛው ክንፍ ራሱ በራሱ ይቆም አይደለም፣ አንድ አልሆነም፣ አመራር የለውም፣ ገና ከመገዳደል አላለፈም። እኔ ገና መቹር አድርጎ እስኪወጣ ገና 1000 ዓመት ይመስለኝ። ቴንክ ዩ ቴዲ ደሳለኝ። ምንድን ነበረ የቻናል ስም? ረሳሁት፣ ረጅም ጊዜ ከተከታተልኩ። በነገራችን ላይ ምንድን ነበር ቻናል ስም? መሀል ሚዲያ ይባላል። ሰብስክራይብ አድርግ። አመሰግናለሁ። መሀል ሚዲያ ሰብስክራይብ አድርጋችሁ። በነገራችን ላይ የቴዲን ሰብስክራይብ አድርጉ። ብልጽግና ሆነ ሰብስክራይብ አድርጉልኝ። በሳምንቱ በጣም ካሳቀኝ ዜና አሁን ይሄንን ውይይት አሁን እዚህ ጋር የሚሰድቡን ማለት ነው የሚሰድቡን አሁን አሉ የጎረቤት ሀገር ሰዎች የኢሳያስ አፈወርቂ ደጋፊዎች አሁን የምናወራውን ወሬ ስክሪንሻት አድርገው ይልኩላቸዋል። 50 ነው 40 ናቅፋ ይከራዩታል በሲዲ ሰምታችኋል። በዜና ይሸጣል። ይሄ የአበሻ ቲክቶክ ነው። እዚህ እኔ የምናወራቸው የቲክቶክ እንትኖች ይገዙታል። 75 ነው የኔ እንደውም የኔ እንትን የሚሸጠው። እዚህ ጋር አንዱ ሪከርድ የሚያደርገው ነው ሲሳደብ እያየሁት ነው። ኢማጂን አሁን አንተ ነው የምትሰድበኝ፣ እዚህ ጋር ትሰድበናለህ። እኛ ኢትዮጵያውያን 75 ነው 40 ናቅፋ ነው ስክሪን ሪከርድ አድርጎ በሲዲ አድርጎላቸው መሸጥም አይደለም ደግሞ ይከራያል። ካቆየ ትቀጣለህ። ኢሳያስ አፈወርቂ ህዝቡ ሊትራሊ ስቶን ኤጅ ላይ ነው የከተታቸው። ካን ዩ ኢማጂን እንደ ሰም ጋይ መጥቶ እዚህ ጋር ኢትዮጵያኖችን ይሰድባል። ሌላው ይቅር፣ ብዙ አይነት ልዩነት አለን። እኛ የመጨረሻ መከራ ውስጥ ያለን ህዝቦች ነን። ግን ለመጨረሻ ጊዜ ኢትዮጵያውያን እንደዚህ የኖር ነው መቼ ነው? እኔ ህዝብ እንደዚህ ምናልባት እንደዚህ ቢሆን እኔ ቢሳደብ እኔ አብዳለሁ። እንተሰደናለን ኢትዮጵያውያኖችን። እኔ እንደሆነ አይገባኝም። እኔ የዓለም ህዝብ ራሱ እንደዚህ አይነት የሆነ አኗኗር ውስጥ የኖረው መቼ ነው? የዛሬ ስንት መቶ ዓመት ነው። እና ቁም ነገር ይሄን ሰውዬ ማስወገድ ራሱ የእናንተ ተቀዳሚ ኃላፊነት ነው። እንዴት አንድ እንዲህ ያለ ሰውዬ ዓለም እንደዚህ ከዓለም ኮምፕሊትሊ ዲስኮኔክት አድርጎ ማለት ነው እንዲህ ያለ ነገር ውስጥ ይከታል። ይህን ትደግፈዋል? ይህን ቀብራሮችን ኢትዮጵያውያኖችን ከነድህነታችን ቀብራራ ይሆን? እኛ እኮ ዛሬ እኮ እየተፋጨን እኮ ነው። እኛን ትሰድበናል። እኔ ብርድ ልብስ ውስጥ ነው የምገባው እኔ እንደዚህ አይነት ነገር ውስጥ ቁም ነገር። ስለዚህ ፕሊስ በእኛ ፖለቲካ ውስጥ እንደዚህ ማውራት ሳይሆን ተቀዳሚ ተግባር እንዲህ ያለ ህይወት እንድትገፋ ያደረገን ሰው አሽቀንጥረ መጣን ያለብን ዝም ብለህ አሽቀንጥረ መጣን ያለብን ለማለት ያለው። እሺ
ግን ደስ ብሎኛል። በጣም ነው የምወዳቸው። ቁም ነገር እኔ በጣም የምወዳቸው ኤርትራውያኖች አሉ የሚያሳዝኑኝ ማለት ነው። ለዛ ነው ሲሰድቡኝ እኔ እዚህ ሲሳደቡ ምናምን ብሎክ ማላደርጋቸው ደስ ይሉኛል። ምስኪን ስሉ በቃ ምንም የት ሄዳሉ? ምን የት ሄደው ይሳደቡ? ለመጨረሻ ጊዜ እኮ ሶሻል ሚዲያ ላይ የተሳደባቸው 1993 ነው ከመገንጠላቸው በፊት። ኦኬ መሀል ላይ ላስታውሳችሁ ብዬ ነው። ቴንክ ዩ ስዩም፣ ወደ አንተ ልምጣ። 7 ደቂቃ አለ። እሺ አመሰግናለሁ ራጂ። ሌሎቻችሁም ቅድም ተቋርጬ ነበረና ቴዲ ብዙ ነገሮች ተነስተዋል። ቅድም መጀመሪያ ከተነሳንበት ወጣ ያሉ ነገሮች አሉ። አንደኛ ቅድም ደሳለኝ መጀመሪያ ሲናገር ኢትዮጵያ ድሮ እንደነበረችው አይደለችም እና አሁን ትናፍቃለች አለ። ለኢትዮጵያውያን በችግር ወቅትም ቢሆን ድሮም ትናፍቃለች። ኢትዮጵያውያን ሀገራቸው ጠልተው አያውቁ። መንግስቱ ኃይለማርያም እንኳን የሀፓዎች ሱዳን ውስጥ ባሉበት ጊዜ ሲያሳድዷቸው ሀገራቸው ጠልተው አይደለም እኔን ጠልተው ነው ያለው። ስርዓቱ ነው እንጂ የምንጠላው ሀገራችን ጠልተን አናውቅም። ዛሬም ምንም ያህል ብንገፋፋ፣ ምንም ያህል ጦርነት ውስጥ ብንገባ በብሔራዊ ጥቅምና ሉዓላዊነት ጉዳይ ከማንም ጋር መደራደር አለብን ብዬ አላምንም። ኤርትራ አገር ነኝ ካለች አገር ነች። ነገር ግን ያላለቀ ግን ቢዝነስ አለ። they have to understand that and then የጥምረት ጉዳይ ሲመጣ ህወሓት፣ ሻዕቢያ በአጠቃላይ ኢቭን የብልጽግና መንግስት፣ ሻዕቢያ፣ ህወሓት ኤጀንቶች ናቸው ብዬ ነው የማምነው። ዲቴል አልገባም፣ ግን ኤጀንቶች ናቸው። የውጭ የምንዋጋው ፕሮክሲ ዋር ነው። ፓወር ስትረግል ያለው ሌላ እዛ ጂኦፖለቲክስ ላይ ኢንተረስት ያላቸው ቡድኖች መሳሪያ ያቀርባሉ፣ የኢንተለጀንስ ድጋፍ ይሰጣሉ፣ የሳተላይት ድጋፍ ይሰጣሉ። አብይና አህመድን ለማስጎንበስ ከፈለግ በሻዕቢያ በኩል ነው የምትመጣው። ቀጥተኛ ከመጣ ማግኘት የምትፈልገው አብይ ላይ ይሰጥ ይችላል። ስለዚህ ሌሎቹ ማጠናከር መቻል አለባቸው። የተለያዩ ሀገራቶች ምን ኢንተረስት አለው የሚለው ጂኦፖለቲክሱ ይወስነዋል። የስልጣን እነሱ ብቻ ስለፈለጉ አይደለም። ህዝብማ ተረስቷል። አብዛኛው ጊዜ ለህዝብ የሚታገሉ ግን አካላቶች የሉም ማለት አይደለም። ስፔሻሊ ህወሓት፣ ሻዕቢያ ስልጣን ላይ ያለው ያው ፋኖ ደግሞ አላነሳም እንዳይሉ መጣበታል። የፋኖ ሲወራ የአማራ ክልል ሲወራ አንድ ከእውቀት ስትፋታና ያለሙያ ፖለቲካ ትንተና ውስጥ ስትገባ ህግም ሳታቅ ስለሌላ ሀገር ጉዳይ ይመለከተኛል በሃይማኖትም ይሁን በሰብአዊነትም ይሁን በፍትህ ጉዳይ ይሁን ሰንደቅ ዓላማ ተሸክመ እየዞር በኢትዮጵያ ጉዳይ አጀንዳ ሆኖ መጥቶ ሲወራ ተለጠፉ ይላል። እኔ ምን አይነት የተጠናወተ በሽታ እንደሆነ አይገባኝም። አሁን ከተገፋ ከሚሳደድ ከሚገደል ስልጣን ከሌለው ሰው ተጣብቀ ብትንጠለጠልበት ምንድነው የምታተርፈው? ነቲን አጀንዳ ነው። አርቲክል ትጽፋለህ። አጀንዳ በመጣው በአገር ጉዳይ ፖለቲካ ነው የሚተነተነው። እቺን እንኳን መረዳት ካልቻል ከእውቀት ተፋታል ማለት ነው። 2-3 ቦታ እየረገጥክ ሁሉም አዋቂ ነኝ እያልክ አንተ ተንታኝ፣ ሌላው ደግሞ እንዴት በመጣው አጀንዳ ተነተነ። አስቸጋሪ ነው። አሁን ሰሞኑ በነበረው ሹመት የፕሪቶሪያ አግሪመንት ተጥሷል። የፕሪቶሪያ አግሪመንት አንቀጽ 10 ላይ ኢንትሪም ገቨርንመንቱ የሚመሰረተው በፖለቲካል ዳያሎግ ቢትዊን ዘ ፓርቲስ ነው የሚለው። ፓርቲዎቹ ደግሞ ቲፒኤልኤፍ እና መንግስት ናቸው። አልታደመም። ቲፒኤልኤፍ አልነበረም። አብይኔ የመረጥኩት ነው ለማስባል ነው ያደረገው። ኢትስ ክሊር ሶ ተጥሷል። ህግ የበላይነት እንቀበላለን ወይስ የህግ የበላይነት ቀርቶ በአብይ አህመድ ፍቃድ ነው የምንመራው?
አንዱ መምረጥ አለብን። የተጻፈውን ትተህ ተኝተው ያለሙት እንደዚህ ነው በሚስጥር ሻይ ቡና ሲሉ ያኔ ሲጋራ ሲለኩሱ ይሄ ያወሩ ብለህ ታመጣለህ። እውቀት ነው እንትና ብሏል። ዳዚዝ የሚዲያ ፕሮፓጋንዳ። በተጻፈው ዶክመንት ነው መነጋገር ያለብን። የተስማሙት ዓለም የሚያውቀው እኛ የምናውቀው በዛ ነው። ልንጠይቃቸው የምንችለው በዛ ነው። ዲቴይል ከፈለግን ዲቴይል ያስፈልገዋል ብለህ ነው መተንተን ይሄ ነው። አሽሙር ስላወራ 5 ከየትም እየሰበሰብክ ምሳሌ አነጋገር ብትናገር አዋቂነት አይደለም። የቀረበልን ትንተና ነው የሚቀር። ፋኖ ተበትኗል። 2 ዓመት ሰማ ነው የሰራዊት ቁጥር የአቅም መጨመር 2 ዓመት